ጤና ይስጥልኝ። እዚህ ቀደም እንተዋወቃለን? በደንብ ጌታዬ። ማንም ማውቀው ሰው በሌለበት ቦታ ስላገኘው በጣም ደስ ብሎኛል። እዛ ጥግ ያለችውን ቴሌቪዥን ላይ አይቻታለሁ። ተዋናይት ናት። እርግጥ ጋቢና ውስጥ የተቀመጠው ወጣትም ጎበዝ ዘፋኝ ነው። ስለኔ ስታወሪ የሰማው መሰለኝ። እንዴት ሰማህ? ዘፋኝ የሚል ነገር የሰማው መሰለኝ። ይቅርታ ትንሽ ዘገየሁ። ክቡራትና ክቡራን እንግዶቻችን እንኳን ደህና መጣችሁ። ይህ የሾፌር ተመስገን አረጋ ድምጽ ነው። በአክባሪ ጋባዣችሁ በሚስተር ዩኤን ኖን ስም እንኳን ደህና መጣችሁ እንድል እድል በማግኘቴ ከፍተኛ ደስታ ይሰማኛል። በ15 ደቂቃ ውስጥ ሀይቁ ጋር እንደርሳለን። ፍጹም ሰላማችሁና ጸጥታችሁ የተጠበቀ እንዲሆን የሞባይል የኢንተርኔት እና ሌሎች ተዛማጅ የሆነ ኤሌክትሮኒክስ መሳሪያዎች እንዳይገቡ ተደርገዋል። እያንዳንዳችን ብንተዋወቅና ስማችንን ብንገልጽ። ደምሴ መንገሻ እባላለሁ። ዳኛ ነኝ። ሮዛ ኃይሉ መምህርት። ተሾመ ግርማ። ጀነራል ወልደ ማርያም ተስፋ ማርያም እባላለሁ። ዶክተር ኤፍሬም ገብሩ ሐኪም። አበባ ገረመው እባላለሁ አርቲስት። እኔ ዳግማዊ ግዛው እባላለሁ። ያው ጌቾ ነኝ። እኔ እንኳን የመጣሁት ለመዝናናት ሳይሆን ለስራ ነው። ለስራ? ምን አይነት ስራ? ሚሊዮነሩ ፈረንጅ ባለቤቱን እንዳከመለት ነው ያስጠላኝ። አይ እኔስ ለመዝናናት ተጋብዤ ነው የመጣሁት። የቦታውን ዝና እንደሰማሁት ከሆነ በጣም ያጓጓል። የእኚህ የቱጃር ሀብት ከዚህ ይጀምራል። የተከበራችሁ እንግዶች እንኳን ደህና መጣችሁ። ዛሬ ጧት ባለቤቴ እናንተን ሊቀበል ከወጣ በኋላ ከሚስተር ኖን የደረሰ መልእክት አለ። ሚስተር ኖን እንዳጋጣሚ ዘግይተዋል። እስከ ነገ ማለዳም ከዚህ መድረስ እንደማይችሉ ለእንግዶቼ በትህትና ገለጽላቸው። የሚያስፈልጋቸው ማንኛውም ነገር እንዳይጓደልባቸው ብሏል። ጌቶች፣ እመቤቶች፣ ልዩ የትውውቅ ምሽትና እራት በ2 ሰዓት ዝግጁ ይሆናል። የሚስተር ኖን መመሪያ ለእናንተ የሚበጀውን ሁሉ እንዳደርግ ነው። የተዘጋጀላችሁን ክፍል ላሳያችሁ። ተከተሉ። ይህ ሁሉ ሰው ጋብዞ የጋባዦቹ አለመኖር ግን ያልተለመደ ነገር ነው። ከዚህ ያላችሁ ሰራተኞች ስንት ናችሁ? እኔና ያመጣችሁ ባለቤት ብቻ ነው። ወይዘሮ አበባ ገረመው እድሜ 47 ሮዛ ኃይሉ ታውቂያለሽ ይሄን ቦታ ከዚህ በፊት? ኢትዮጵያ ውስጥ እንደዚህ አይነት ቦታ ይኖራል ብዬ አስቤ አላውቅም። ግን የሚገርምሽ ለቦታው የተለየ ድምቀት ይሰጠሽ ነው። በቃ ከማሽኮርማም ውጭ ሌላ ነገር አታውቅም? ያው
ታውቃለህ? ምን መሽኮር ነው። ለምን ጉዳይ መጣሽ ወደዚህ ቦታ? ለስራ ለቤቱም መቤት የጸሐፊነት ስራ ለመስራት። ጸሐፊ ነሽ ማለት ነው? በትርፍ ጊዜ። ውሸት። እንዴት? ዋናው ስራሽ የወንዶችን ልብ ማግኘት። በጣም ታታለሽ። አንድ ነገር ልንገርህ፣ እጮኛለሁ። አይረባ አንቺን የመሰለሽ ቆንጆ እንዴት እንዲህ እንድትንገላታ ይፈቅድላል? እኔ በሆን ከቤት አላስወጣሽ ነው። ተመለከታችኋቸው እነዚህን ቅርጻቅርጾች? በነገራችን ላይ ይህ ግጥም ታስታውሱታላችሁ? ትምህርት ቤት ሆነን እንዘምረው ነበረ በልጅነታችን ማለት ነው። አስር አረንጓዴ ጠርሙሶች በግድግዳና ክቡራንና ክቡራት የሚከተሉት ክሶች ተመስርቶባቸዋል። አንደኛ፣ ዶክተር ኤፍሬም ገብሩ በ1996 በሜሮን ክፍሌ ላይ የሞት አደጋ በማድረስ። ሁለተኛ፣ ወይዘሮ አበባ ገረሙ ህዳር 5 2000 ዓ.ም በቤተልሔም ተሾመ ግድያ በኃላፊነት። ሶስተኛ፣ መቶ አለቃ ዮሴፍ ተክለሃይማኖት ጥቅምት 10 2001 ዓ.ም በተፈጸመው በአቶ ቴዎድሮስ ሞት በኃላፊነት። አራተኛ፣ ወይዘሮ ሮዛ ኃይሉ ነሐሴ 11 1998 እነ ሱራፌል በቀለን በመግደል። አምስተኛ፣ ካፒቴን ተሾመ ግርማ በ15 ሰዎች ሞት ጥፋተኛ በመሆን። ስድስተኛ፣ ጄኔራል ወልደ ማርያም ተስፋ ማርያም በታህሳስ ወር 1979 ዓ.ም ሆን ብለህ የመቶ አለቃ ፍቅሩ መልካን እንዲሞት በማድረግ። ሰባተኛ፣ አቶ ጌታቸው ኃይሉ በተስፋዬ ግዳይ ላይ በግዴለሽነት ባደረስከው የሞት አደጋ ጥፋተኛ በመሆን። ስምንተኛ፣ አቶ ተመስገን አረጋ። ዘጠነኛ፣ ወይዘሮ መቤት ይበል አባሪ ተባባሪ በመሆን ግንቦት 6 2003 ዓ.ም በሳራ ታደሰ ላይ የሞት አደጋ በመፈጸማችሁ። አስረኛ፣ ዳኛ ደምሴ መንገሻ ሰኔ 10 2001 ዓ.ም በተፈጸመው የሸምሱ ሙስጠፋ ግድያ ተጠያቂ በመሆን ተከሳችኋል። ተከሳሽ እስረኞች ለዚህ ክስ የምታቀርቡት መከላከያ ይኖራችኋል?
ክቡራንና ክቡራት የሚከተሉት ክሶች ተመስርቶባቸው አጥፎ አረመኔ የተንኮል ቀልድ ኧረ እንደዚህ አይመስልም። ሌላ ምን ሊሆን ይችላል? በእርግጥ አስተያየት ለመስጠት ያስቸግራል። እመቤት አይዞሽ አይዞሽ፣ ሁሉም ነገር ደህና ነው። አይዞሽ 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 እመቤት። ይሄ ሲዲ ነው የተጫወተው። ምንድን ነው ሰው እያልኩ አይሆንም እያልኩ እዚህ ማን ከተትከኝ? ተው እንጂ። ወይኔ ትሌ እኔ ምንም ነገር አልፈልግም። አፍሽን ዝጊ። አሁን እኔና አንቺ የምንጨቃጨቅበት ሰዓት አይደለም። አርፈሽ ተቀመጪ። ይህንን ሲዲ አንተን አስከፍተው ምን እንደሆነ አላውቅም። በአምላክ ስም እምላለሁ ጌታዬ። የምታውቀውን በግልጽ ብትነግረን የተሻለ ይመስላል። እኔ ትእዛዝ ተቀባይ ነው። የማንን ትእዛዝ? የሚስተር ኖንን ትእዛዝ። ትእዛዙ ምን ነበር? ሲዲው እንዲከፈት ነበር። ሲዲውን መሳቢያ ውስጥ አገኘሁት። እኔ ለእናንተ ቡና ሳመጣ እሷ ሲዲውን ማስጀመር ነበረባት። የሆነ እኮ ሙዚቃ መስሎኝ ነበር። አቶ ዩኤን አረ ይሄን ለመመለስ ትንሽ ያስቸግረኛል። እኔና ባለቤቴ ፍጹም አይተናቸው አናውቅም። አላየናቸው፣ አናውቃቸው። በፍጹም አይተናቸው። አዎ እኔና ባለቤቴ እዚች ደሴት ላይ ለአንድ ሳምንት ብቻ ነው የኖረው። ይህም ስራ የተሰጠን በአንድ በግል ድርጅት በደብዳቤ አማካኝነት ነው። ሰራተኛና ስራን የሚያገናኝ ድርጅት ማለት ነው። ከዛ ዛሬ ጠዋት ባለቤቴ አንድ ፖስታ ደረሳት። እሳቸውና ባለቤታቸው በአንድ ችግር ምክንያት ለመምጣት ስለማይችሉ በተቻለን ሁሉ እንድናስተናግድ፣ በአጠቃላይ እኔና ባለቤቴ ስለ ግብዣው፣ ስለ ሲዲው መከፈት ቅደም ተከተሉን መጠበቅ እንዳለብን ነው ትእዛዝ የተላለፈ። የትእዛዙ ደብዳቤ ይኖራል? ምንም ማስረጃ የለም። ምናልባት የታታሻ ስሙ ግን ትንሽ ለየት ያለ ይመስላል አለ። ለመያዝም የሚቀል ይመስላል። አንድ ከፍተኛ ነጥብ ላይ እንዳተኮረ እንደሚመስለኝ እያንዳንዳችን ያለንን መረጃ ተነጋግረን እንድንለዋወጥ ያለንበት ሁኔታ ይጠይቃል። እኔ ለምሳሌ ከ3 ዓመት በፊት በአንድ መዝናኛ ቦታ ላይ በተዋወቅኳትና በተጎዳኘኋት ጓደኛ የፊርማ የተጻፈ ደብዳቤ ነው የደረሰኝ። እኔም ስለ ባለቤታቸው ጭንቀት ህመም ሙያዊ ተፈልጎ ጠቀም ያለ ገንዘብ በባንክ በኩል ተልኮልኝ ነው የመጣሁት። የኖራስ እኔም ከብዙ ዘመን ጦር ሜዳ ከተገኘ ጓደኛዬ ስም አማካኝነት ነው የደረሰኝ ደብዳቤ። ተመሳሳይ ነገር ነው። በተከሰስነው ሰዎች ስም ዝርዝር ውስጥ 100 አለቃ ዮሴፍ ተክለ ሃይማኖት የሚል ስም አለ። ስለዚህ ነገር የምትለው ነገር አለ አቶ ዳግማዊ? እኔ የደህንነት አባል ነበርኩ። አሁን ግን ገንዘብ ያለው ሰው ሁሉ የሚቀጥረኝ ሰው ነው። ይህንን ቡድን በአይነ ቁራኛ እንድከታተል ተመድቤ ለወጪ በቂ ክፍያ ከመላኩም በላይ ምን መስራት ምን ማድረግ እንደሚገባኝ በቂ መመሪያ ተሰጥቶኛል። ዩ ነጥብ ኤን ኖውን የተሰኙት ምህጻረ ቃላት አንድ ፊደል ይፈጥሩና
እኔም ፈታ አድርገን ምን አይነት እብደት ነው? እብድ ከእብድም እብድ። እዚህ ስፍራ ያሰባሰበን ሰው ስለኛ ብዙ ነገር ያውቃል። ውስጠ ምስጢራችንን ጠንቅቆ ያውቃል። ውስጠ ምስጢራችን በማወቅ ደግሞ ይህን ክስ መስጠት የተረገመ ውሻ አበሩ ምን ፈልጉ ይሆን? እርግጥ እኔን ሸምሱ ሙስጠፋ በሚባል ሰው ከሶኝ። አዎ ሸምሱ ሙስጠፋን አውቀዋለሁ። ወንጀል ተከሶ እኔ ችሎት ፊት ቀርቦ ነው። አስታወስኩት። ያው የአንድ ወቅት ወሬ ነበር። አሲድ በፍቅረኛው ላይ በመድፋት የተከሰሰ ሰው ብቻ ዝርዝሩ ባያስፈልግም ጠበቃው ግን የቅርብ ጓደኛ ነው። ጠበቃው ጓደኛ ስለኔ ዳኝነት ብዙ ነገር ቢነግረኝ ይችላል። በያዙት ቁልፍ ስልጣን ተመክተው የሞት ፍርድ ፈረዱ። ጠበቃው ይግባኝ ቢጠይቅም እርስዎ ግን በጊዜው በነበሩት ተሰሚነት በይግባኝ ሰጪዎች ላይ ተጽዕኖ አሳድረው የሞት ቅጣቱን አጸደቁት። እኔ ሕጉን ጠንቅቄ የማውቅ ስለሆነ ሕጉን ተመርኩቼ ነው የወሰንኩት አይመስለኝም። በማስረጃ ማረጋገጥ ይችላል። ሰማሁትን ነው የተናገሩት። እንግዲህ ወሬ አሉባልታ። ለማንኛውም ስለተከሰስንበት ጉዳይ ምን ትላላችሁ? ምንጊዜም ቢሆን ለህሊና የተገዥ ነኝ። ራሴን እንደ ጥፋተኛ የምቆጥርበት ጎበዝ። ይህ የማናውቀው ጋባዣችን ማንም ይሁን ማንም ያበደ ሰው አይመስልም። እንደሚመስለን ይህን ስፍራ በአስቸኳይ ጥሎ መሄድ ምክንያቱም ወንጀል ሸተን ሕገ ሕይወት እየተጣበበ ነው የመጣው። ሕገ ሕይወት በተጣበበ ቁጥር ደግሞ ወንጀልን ያዋላል። እኔ የተከሰስኩት መኪና ሳሽከረክር በገጨው ሰው ምክንያት ነው መሰለኝ አይደል? ይገርማችኋል። አዲስ አበባ ውስጥ ታሽከረክሩ በጎዳና ላይ የተኛ ሰው ማግኘት የተለመደው ነው። ናይት ክለብ በምሰራበት ጊዜ ነው። ሰዓቱ 7 ሰዓት ይገደማ። ድንገት በቀለበት መንገድ ላይ እያሽከረከሩ አስፋልቱ ላይ ተጋድሞ። እስቲ አስቡት፣ በዛ ፍጥነት እያሽከረከራችሁ ሰው አስፋልት ላይ ተጋድሞ ብታገኙት ምን ትላላችሁ? እርግጥ ነው መሪውን ትንሽ ብጠመዝዘው ላድነው እችል ነበር። አዎ፣ ግን ለእኔ ህይወት አደጋ ነበረ። እኔ ለመሞት አልተዘጋጀው። እኔ ጥሩ ሰው ነው፣ ግን ደግሞ ጥሩ መሆን ብቻ ራስን አሳልፎ ለአደጋ እስከ መስጠት አያደርስም። በዚች ምድር ላይ መኖር የምንችለው ከመሞታችን በፊት ብቻ አይደለም። ባባ መቼ እንደምንሞት አናውቅም። እናም ሕገ ሕይወት እየተጣበበ ሲመጣ እኔ ወንጀልን መርጣለሁ። በዛ ውስጥ አልፌ ፍትህን ለማግኘት ለወንጀል መኖር ጽዋዬን አነሳለሁ።
በቃ ያ ልጅ እንደቀልድ ሞተ ማለት ያለው በትንታ ምንጊዜም በሕይወት እስካለን ሁላችንም በሞት መዳረስ ጌታቸው ሞት ሌላ ምክንያት ያለው ይመስላል። ውስኪ ውስጥ አንድ ነገር ይኖርበት ይሆን? በእርግጠኝነት ለመናገር ያስችላል። ግን ከብርጭቆ ጥፍጣፊ ላይ ሳናይድ እንደነበረበት ያስታውቃል። ፖታሲየም ሳናይድ። ምክንያቱም ውስኪውም ሶዳው ምንም ነገር የለበትም እና ብርጭቆ ውስጥ ራሱ መርዝ ጨመረ ነው የምትለው? እንደዛ ይመስላል። ራሱን በራሱ ሊገድል? በፍጹም በፍጹም። ራሱንማ የሚያጠፋ ሰው አይደለም በፍጹም። ብቻ ለማንኛውም ሲነጋ ከተማ ሄደ የአስክሬን ምርመራ ይደረግለታል። ይበልጥ እርግጠኛ መሆን የሚቻለው በኬሚካል ላቦራቶሪ ሲታይ ብቻ። እንቅልፍ ባይኔ ያልዞራል። እኛም እንቅልፍ እንዲብሎ ነው ወደዚህ ነው። እዚህ ተሰባስባችኋል። ሞት እንቅልፍ ከለከለናል። ሞት ሁልጊዜ መስሪያችን በሞት ተከበሉ። ከሞት እየተጋፋ ነው። ጌቶች ባለቤቴ ባለቤቴ ተመስገን። አቤት። በደረሰብህ ሐዘን ሁላችንም ተሰምቶናል። እንግዲህ ምን ይደረጋል? ምን ይደረጋል? ሄደች። በቃ ጊዜ ማጥፋት አያስፈልግም። ቶሎ መጽናናት ነው። በእውነት ያለንበት ሁኔታ የጦርነት ነው መሰለኝ። በጦርነት ወቅት ደግሞ አንዱን ማጽናናት አይቻልም። ስለዚህ አቶ ተመስገን ወገብህን ሸብ አድርገህ መነሳት ነው ያለብህ። እንግዲህ እግዚአብሔር ያዝናህ ተመስገን። እኛ ልንረዳ የምንችለው ነገር ሁሉ ለመርዳት ዝግጁ ነው። ምን እንርዳ? የተቀጠርኩበት ስራዬ ነው። ያው እዚህ ውስጥ ለጉዳዩ የምቀርበው እኔ ነኝ። ይሄ አጋጣሚ አይመስልም። ሆን ተብሎ የተቀነባበረ ሴራ ነው። ደሴቱን ለቀን መሄድ አንችልም። ለምን አይገባችሁም? ሆን ብሎ አንድ ሰው እዚህ ሰብስቦናል ሊፈጀን። ስለዚህ አንድ ነገር መደረግ እነዚህን ቅርጻ ቅርጾች ልብ ብላችሁ አይታችኋል? 10 ነበሩ። በእርግጥ 10 ነበሩ። ትናንትና 9 ቀሩ። አሁን ደግሞ 8 ናቸው። የሆነ ነገር አይጠቁምንም? በደንብ ጠቁማለች። 10 ጥቁር ልጆች እራት እየበሉ አንዱ አንቆት ሲሞት 9 ይቀራሉ። አቶ ጌታቸው ትናንትና በመርዝ ታፍኖ ሞተ።
9 ጥቁር ልጆች በሀሳብ ሲዋዡ አንዱ በዚያው ሄደ፣ 8ቱ ግን ነቁ። ወይዘሮ መሪ ልትሄድ ስትል ተገደለች። ዛሬ ደግሞ 7 ወይ 6 እንቀራለን ማለት ነው። ይቺ ደሴት ገዳዩን ስራውን እስኪጨርስ ድረስ ከመላው ዓለም እንደተነጠለች ትቆያለች። ገዳዩ ግን አንድ ያልተገነዘበው ነገር አለ። በግማሽ ሰዓት ውስጥ አሳካሄደን ከተቀበረበት ጉድጓድ ውስጥ ቆፍረን ልናወጣው ይገባል። አደገኛ ሁኔታ ይፈጠራል። አሁንስ ምን እየተካሄደ ነው ዶክተር? ደግሞስ ይህንን ተኩላ ማን ይፈራዋል? አደገኛ? እኔ ራሴ በጣም አደገኛ ሰው። አቶ ዩኤን አሁን እዚሽ ደሴት ላይ ሊሆን ይችላል። ይሄን አንድ ቦታ ተደብቆ እየቀለደብን ሊሆን ይችላል። ግዴላችሁ እሺ በሉኝና ይሄን ሰውዬ እንፈልገው። ሁለት ሆነን እንከፋለን። ሽጉጥ ያዘ ይኖራል? ይዣለሁ። ይዣለሁ? አዎ ይዣለሁ። ምን? አይ ምንም። በቃ ግዴ ነው። ሁለት ሆነን እንፈልገው። ጥሩ። ትችላለህ? አልችልም። አንተስ? ይህን ማቋረጥ ፊት ለፊት መጋፈጥ ነው። ፊት ለፊት ሞት ለአንቺም ለእኔም እኩል ነው። በሞት አይን ሁለታችንም እኩል ነን። ምን ሆኗል ጄኔራል? ይህ ቀልድ ነው። የትም መሄድ አስፈላጊ አይደለም። ሁላችንም ከዚህ ጉዳይ ማምለጥ አንችልም። ማለት ስራችን የሚሰጠን ቅጣት እንደ ግፋችን። ምን ሆኗል? አንቺም በዛች ሴትዮ ጉዳይ ወንጀለኛ ነሽ፣ ተጠያቂ ነሽ። ኧረ እኔ ክሱ የሐሰት ክስ እንዳልሆነ አውቃለሁ። ግን እኮ ሟቹ ወታደር እንጂ እኔ አይደለሁም ተጠያቂው። ማወቅ የሌለበትን ጉዳይ አወቃ። ጊዜው የጦርነት ወቅት ነበረ። በርካታ ወታደሮች ወደ ጦርነት ሄዱ። እኔ በዛን ወቅት የወታደሮች ደሞዝ ከፋይ ነበር። ይህ ወታደር የሟቾችን ደሞዝ የት እንደማደል አወቀ። ማለት ከሁለት አንዳችን መሞት ነበረ። ስለዚህ አለቃውን በገንዘብ አባብዬ በፍጥነት ወደ ጦር ሜዳ እንዲገባ እድለኛ ሆኖ ተመለሰ። ከዛም እንደገና ወደ ጦርነቱ እንዲመለስ አደረኩና ታማኝ ሰው ከበስተጀርባው አድርጌ አስመጣሁት። አቋም ያስደረጉት እንደዚህ ከሁለት አንዳችን መሞት ነበረብና እኔም አንቺም ያልታወቀብን ወንጀለኞች ነን። እኔም አንቺም ሟቾች ነን። መጠንቀቅ አለብን። ከሆነ ቦታ ሆኖ ድንገት ሊያጠቃን ይችላል። በዚህ አስቸጋሪ ሁኔታ እንኳን ስለ አንቺ ቁንጅና ነው የማስበው። ይሄን ለማውራት ጊዜው አሁን ይመስላል።
እኔም የገረመኝ ይወር እየሞትኩኝ እንኳን ባንቺ እንደምማረክ አልተረዳም። ወድጄሻለሁ። አስደነገጥከኝ እኮ። ትረንግት እባክህ ነኝ። መጠጥ ይዘሃል? መጠጥ አልያዝኩም። በቃ እንሂድ። ከዚህ ቦታ እንሂድ። ከዚህ በኋላ ምንም ነገር ልናገኝ አንችልም። መጠንቀቅ ይኖርብናል። እዚህ ቦታ አደገኛ አውሬዎች ሊኖሩ ይችላሉ። ከየት መጡ? ቢኖርም ደግሞ እናየዋለን። አይ እንደ ዘንዶ ወይንም እንደ እባብ አይነት አደገኛ ፍጥረቶች ሊኖሩ ይችላሉ። አንደኛውም አውሬ የሚያጠቃ ከፈራኸው፣ እኛ ደግሞ እየፈለግን ያለ ነው ከዱር አውሬ ባሰ አውሬ ነው። ያውም ፈሪ አውሬ። ፈሪ አውሬ ደግሞ ከያዘ አይለቅህም። ዋናው አለመያዝ ነው። ምን ነው? ምንም። አንተ አትፍራ። በጨለማ ውስጥ ተከልሎ የሚያጠቃ ፈሪ ነው እየፈለግን ያለ። ጀግና ፊት ለፊት ነው የሚጋፈጠው። ሽጉጥ ይዛል። ለምን? እሱ ለምን ይዞ መጣ? ዝም በል እንዳይሰማ ነው ወደዚህ እየመጣ። ምን አዲስ ነገር አለ? ምንም እድል ሳንሰጠው ልንፈልገው ይገባል። የሁለቱ ሰዎች ሞት ተራ አጋጣሚ ሆነ እንዴ? ተራ አጋጣሚ አይመስለኝ። አንተ ግን ሽጉጥ ለምን ይዘህ መጣ? እውነቱን ማወቅ ከፈለግ በቀን 5000 ብር እየተከፈለኝ ይሄንን ቡድን እንዳጠና ነው የመጣው። ራሴንም መጠበቅ እንዳለብኝ። ይሄንን ለምን ቀድመህ አትናገርም ነበር? ይሄ ፈጠራል ብዬ አላሰብኩማ። እንግዲህ ሌሎቹ ሲመጡ የሚነግሩን ነገር እንዳለን ጠብቅ እንጂ እስካሁን ምንም ተስፋ ሰጪ ነገር የለም። ማንም የለም። እኔም እንደዛ ነው የማስበው። እኔ ትንሽ መጠጥ መቀማመስ ሳይሻለኝ አይቀርም። የተገኘ ነገር አለ? ኧረ ምንም የሰው ዘር የለም። ምንም እህል አልቀመሳችሁም? ሁላችሁም አላችሁ? ጀነራሉ ገና አልመጡም። ገበታ ቀርቧል በላቸው። የት ነው ያሉት? ከማን ጋር ነበሩ? ከኔ ጋር። እና ያገኛቸው ሰው አለ? ከቤቱ ጀርባ እንደያችሁ
አካሉ ሞባይል ይዞ ነበር። ገዳዩ ግን ሆን ብሎ ሰባብሮታል። ማስጠንቀቂያ መሆኑ ነው። ጎበዝ፣ ሁላችንም ወጥመድ ውስጥ ገብተናል። ስልክና ኮምፒውተር እንዳንይዝ የተደረገው ሆነ ተብሎ። ከማዕከላችሁ ስልክ ያዝሰዋል? በምን ደረጃ ላይ እንዳለን አሁን በትክክል እየገባኝ ነው። ደሴቲቱን ስታስሱ የዋላችሁት ነፍሰ ገዳዩን ለማግኘት አልነበረም? ነበረ፣ ግን ከኛ ውጭ ማንም ሰው የለም። እንግዲያው አሁን በትክክል ወደ አንድ የማያሻማ ነጥብ መድረስ እንችላለን ማለት ነው። ይኸው ገዳያችን ወደዚች ደሴት ሊመጣ የሚችለው በአንድ መንገድ ብቻ ነው። በምን አይነት መንገድ? ከመካከላችን አንዱ በመሆኑ። ከመካከላችን ውስጥ አንዱ አነውነን ማለት ነው። 10 ነበር፣ 10 አሻንጉሊቶችም ነበር። አንድ ሰው ሲሞት አንድ አሻንጉሊት። ስለዚህ አሻንጉሊቶቹ በእኛ እንደተወከሉ ሁሉ ገዳያችንም ከመካከላችን በአንዱ ተወክሏል ማለት ነው። ተሾመ ሽጉጥ ይዟል። አለቃ እንደገና በአስረዳ የተሻለ ነው መሰለኝ። እኔ ግን አላምንህማ። ጎበዝ፣ ሁላችንም በተመሳሳይ ሁኔታ ውስጥ ነው ያለ። ለዚህ ምስክሩ የራሳችን ቃል ብቻ ነው። የታወቁ ባለሙያ ነኝ። እኔም እጅግ የታወቅኩ ዳኛ ነኝ። እኔም በጣም የታወቅኩ አርቲስት ነኝ። ሴቶቹ ከዚህ ጥርጣሬ ነፃ መሆን አለባቸው። ይቅርታ አድርጉልኝ። ባህሪንና ጾታን ግምት ውስጥ በማስገባት ማንንም ነፃ ማድረግ የሚቻል ይመስላል። 7 ነን። አንዳችን ወንጀለኛ ስንሆን 6ታችን ከወንጀሉ ነፃ ለመሆናችን ማስረጃ ነው። ግድያው ይቀጥላል። ስለዚህ ምንድን ነው መደረግ ያለበት? ራሳችንን እየጠበቅን ወደ እውነቱ መድረስ። እንግዲያው አንዱን በዓይነ ቁራኛ ይከታተል። ዶክተር፣ ዋናው ነገር ጥንቃቄ ነው። ከማን በምን አውቀን እንጠንቀቅ? እኔ በበኩሌ ብዙ ነገሮች የሚያጠራጥሩ ሆነው ይታዩኛል። የጠረጠሩ ሰው አለ እንዴ? ከመካከላችን አንዱ የሚያጠራጥር ሆኖ አግኝቼዋለሁ። ማን? ጀልባ ወይም ታንኳ ነገር ሰርተን ማምለጥ የለብንም ትላላችሁ? ጥሩ ሀሳብ ነው። እኔ ግን በህይወቴ የእጅ ስራ ሰርቼ አላውቅም። የሆነ ነገር ማድረግ የለብንም? ማምለጫ ታንኳ ነገር ሰርተን ብናመልጥስ? አይገርምም? እኔ ራሴ እኮ ስለ ታንኳ ነበር እያሰብኩኝ ነበር። በቃ እያሰባችሁ ከሆነ እንስራና እናምልጣ። ዋጋ የለውም። ለምን? ገዳዩ መሀላችን ነው ያለው። እሱም ማቆም የሚቻለው ፊት ለፊት በመጋፈጥ ነው የሚመስለኝ። ተንኮለኛ ሰው ስለሆነ ብንሰራ እንኳን ድካማችንን በከንቱ እንደሚያስቀረው ነው የሚሰማኝ። ማን ይመስልሃል? እኔና አንቺ ከዚህ በሰላም እንደምንወጣ ነው የሚሰማኝ። አንቺ ንጹህ ሰው እንደሆነሽ አምናለሁ። ምነው ጠረጠርሽኝ እንዴ? መቼም ሰውን ቅዱስ አድርገህ እንደማትመለከት አስባለሁ። ግን ደግሞ ተራ ነፍሰ ገዳይ ነው ብዬ አላስብም። ትክክል ነሽ። ሰው ያለ ምክንያት አልገድልም። የጎዳና ላይ ነውጠኞች ነበሩ። እናም ያንን ነገር ማብረድ ነበረብኝ እኮ። በአንተ ትእዛዝ ሰዎች ሞተዋል። የለም፣ በእኔ እጅ ነው የሞቱት። ድንገት የነበርንበትን አካባቢ ወረሩት። ድንጋይ፣ ቆንጨራ፣ እሳት ይዘው ነበር። ራሴ ማዳን ነበር። እናም
የተወሰኑ ሰዎች ሞቱ። 10 20 ልትነግረኝ የሚገባ ሀሳብ አለ? በእኔ ግምት ገዳዩ ሽማግሌው እንዴ? ማስረጃ ያቀርብላችሁ። ይህን ነገር ማድረግ ያለብን አይመስላችሁ? ታንኳ ነገር ጀልባ ነገር ሰርተን ከዚህ ብናመጣስ ምን ይመስላችኋል? ጀልባ ለመስራት እኮ ገመድ፣ ሚስማር ምናምን ያስፈልጋል። ችግር የለም። በቃጫ ስለሌላ በቃጫማ ይበጥስብናል። በልጥ በግንብ እናጋደምና በአንደሳ አድርገን ሰርተን ከዚህ ማምለጥ። ታንኳ ሰርቶ ፖሊስ መጥራቱ ነው የሚሻለው። ከሳሻችን ዝም ብሎ የሚያይ አይመስለኝም። እንጂ ነው የሚያጠም። መድኃኒቱን ሰጥተናት ቢሆን ኖሮ ይሄኔ በህይወት ነበረች። ይሄ የኔ ሀሳብ አይደለም። መድኃኒቱን መደበቅ የሁለታችንም ሀሳብ ነው። ደግሞ ለእናትሽ ጠቀም ያለ ገንዘብ መላካችንን እናሰቢ። ተረጋጊ። ቆይ ተረጋግቶ መሞት ማንን ጎዳ? ስትንቀለቀይ በሳት ጋየሽ። ስሚ፣ የፈለገ ሞት ወቃሽ ይባል እንጂ የማይረባ አሟሟት ሞት ይችው። ደደብ
ሰዓት እንደሆነ አውቀዋል? ረፍዷል። ተመስገን ለምንድን ነው ያልቀሰቀሰ? እሱ ይቀሰቅሰኛል ብለህ ነው እስካሁን የተኛው? ወዳጄ ከአሁን በኋላ እሱን መጠበቅ የለም። አልገባኝም። አሻንጉሊቶቹ 6 ብቻ ቀርተዋል። ምንም ተስፋ የሚባል ነገር የለም። ከዚህ በኋላ ጀልባ መጠበቅ የዋህነት ነው። በጠዋት ብቻሽን ወጥተሽ ስትዞሪ ነበር? በዚህ ሁሉ ትርምስ መሀል አትፈሪም? ምን ያስፈራል? የሚመጣው ነገር የትም ይሁን የትም መምጣቱ አይቀርም። ሞት እንደሆነ ይከተለናል። በመካከላችን የተረገመ ሰው ይሆን? እንጸልይ ይሻላል። እባካችሁ ተግተን እንጸልይ። ጸሎት ብዙ የራቀን ይመስል ለጸሎት ጊዜው አለ። ለጸሎት መቼም ጊዜ አያልፍም። አንተ ምንድን ነው ነገሩ? ተመስገን አሁን ይቀሰቅሰናል ብለህ ስትጠብቅ እኔም እኮ ራብ ሲሰማኝ ነው የመጣሁት። አሻንጉሊቶቹ 6 ብቻ ቀርተዋል። ተመስገን ዶክተርስ ተመስገን ምንድን ነው ሳቀሰቀሰ? ሞቷል። ኧረ እኔ እርቦኛል። ይህንን ነገር ለመድኩት መሰለኝ። ያው ሞት እኮ አብሮ ሲኖር ይለመዳል። ነው መራር ካልሆነባቸው። ወይ ፈጣሪ፣ በአስክሬን ተከበናል እኮ። በየክፍሉ የሞቱ ሰዎች አሉ። እንግዲህ ነፍሳቸውን ይማረው። በሰማይ ቤት መቼም ረሃብ የሚባል ነገር ለሌለ ተስፋ እናደርጋለን። እዚህ ምድር ቤት ግን ረሃብ የሚባል ክፉ ነገር አለ። ምን አለበት ገዳዩን ብንለምነው፣ ቢራራልን ብንማጸነው ምን አለበት? ማንነቱ ይታወቃል። ቢሆንም ቢራራልን እንለምነው። ዲፕሎማሲ የሚባል ነገር አብቅቷል። ከዚህ በኋላ ከጨለማ ወጥቶ ፊት ለፊት እስኪመጣ መጠበቅ ብቻ ነው። ወይ በሰላም መኖር ምናምን የሚባል ነገር አብቅቷል። እንጂ ቁርስ ላዘጋጆች እኔ ግን በጣም ግራ ብሎኛል። አይዞሽ፣ የሆነ ነገር አድርገንማ ከዚህ ማምለጥ አለብን። አልቆልናል። አንድ በአንድ እየሞትን እኮ ነው። ጀልባ መስራት ብሎ ነገር የማይታሰብ ነው። የሆነ እርዳታ ማግኘት የምንችልበት ነገር ይኖር? እንዴት ማለት? ከየት? ብቻ የሆነ ነገር አድርገን ሰዎች ወደኛ እንዲመጡልን ማድረግ ብንችል። ለማምለጥ ከመወሰናችን በፊት ግን በጣም ማሰብ ያስፈልገናል።
ሲኦል ከዚህ ይከፋል ብዬ አስቤ አላውቅም። ሁላችንም እኮ መሄጃችን እዛው ነው። እንዴት? ክሳችን ነዋ። የተከሰስንበት ነገር ያሳስበን ጀምሯል። እኔ ግን አበባን ጠርጥሬያታለሁ። በጠዋት ተነስታኝ ነበር። በጠዋት መነሳቷ ገዳይነቷን ያረጋግጣል ትላለህ? ተመስገን የተገደለው እኮ በሌሊት። ገዳዩ ጉዳዩን ከጨረሰ በኋላ ተመልሶ ገብቶ ሊተኛ ነው ይችላል። እኛ የገዛ ጥላችን እንፈራለን። እሷ ግን የምትፈራው አንድም ነገር የለም። ሌሊቱን ሙሉ እንቅልፍ እምቢ ብሎኝ እንዴት እንዳደርጉ እኔ ነኝ የማውቀው። ለትንሽ ሰዓት እንቅልፍ ቢያሸልበኝ ያየሁት ቅዠት። አንተ ግን እውነት እዛ ሰውዬ ላይ መስክረህበታል? በግድያ፣ በዘረፋ፣ ባስገድዶ መድፈር ጭምር ነበር አይደለም የተከሰሰው? ንጹህ ሰው ነበር። ነገሩ ሁላችንም ለመንግስት ስናሽቃብጥና ስናስወጋ ነው። ቀጣዩ ሟች ደግሞ ማን ነው? እኔ በድል እንደምወጣው ነው የማምነው። ገዳዩ አናውን አንተ ከሆንክ በጣም የተረጋጋሽ ሰው ነሽ። ራሴን በማይረባ ነገር እንዳደረበሽ አድርገው ሰዎች ይሰሩ። ከመጨነቅ ይልቅ መፍትሄውን ፈልጊ። ስለ ሞት እንኳን ግድ የለሽም? ሞት የሚፈጥርብኝ ችግር ሽብር እያሰብኩኝ መጨነቅ አለ። ሟቾች ሁሉ ቁርሳቸውን እየበሉ ባይበሉም ግን መሞታቸው አይቀርም። ጓደኞቼ ሁሉ ትልቅ ደረጃ ላይ ደርሰው ከሀገር የወጡት በትልቅ ክፍያ የሚሰሩ እኔና ጥቂት ዶክተሮች ብቻ ሀገራችንን እናገልግል ባለን ማደግ አልቻለም። ለዚህም ነው ለመኖር ስንል ብቻ የገባነውን መሃላ ማፍረስ የጀመርን ዶክተሮች የተፈጠሩ። ለበሽተኛ የታዘዘ መድኃኒት ከመስረቅ ጀምሮ ስንት ነገር ይታያል። እና በዚህ ወንጀል ነው የተከሰስኩት ነው የምትለኝ? ሰክሬ ነበር። ሌሊት ላይ ከአንድ የግል ክሊኒክ ለቀዶ ጥገና ሕክምና ተደውሎ ተጠራ። አልችልም ማለት እችል ነበር፣ ግን ገንዘቡ አጓጓኝና በእጄ ሕይወቱ አለፈ። ማንም አልከሰሰም። የበሽታው መጠን ነበር የመሰላቸው፣ ግን እኮ የኔ ስህተት ነበር። ምን ማድረግ ነበረብኝ? እኔ እኮ ታዋቂ ሰው ነኝ። በወቅቱ ተከታታይ የቴሌቪዥን ድራማ ስራ ስለነበር ዝናዬ ጣሪያ የነካበት ሰዓት ነበር። ዘመድ ያመጣልኝ አንዲት ልጅ ነበረች። አንድ ቀን ላኳት ነው ተደፈርኩኝ ብላ መጣች። ታዲያ ትከሽላት? ሰውዬ በጣም ይጠቅመኝ ስለነበር ዝም እንድትል ያደረኳት። አጅሪት ለካ አርግዛ ነበር። ከ3 ወር በኋላ ነው የነገረችኝ። መዋረድ ስላልነበረብኝ አባረርኳት። ከዛስ? ራሷን ከገደል ፈትፈታ ገደለች። ይሄ ጭካኔ ነው። ጀርባሽን ልትሰጫት አይገባም ነበር። አንቺም እኮ ሴት ልጅ ነሽ። እንደዚህ ማለት ተናገሪ ናት። ቢሆንም ልትራሪላትና ልታዝኝላት ይገባ ነበር። እየተናገርሽ ያለሽው ራስሽን ከራስሽ በላይ አድርገሽ ራስሽን እንደ ፈጣሪ እየቆጠርሽ ነው። ቆይ አንቺ ማንሽና ነው እኔን እንደዚህ አይነት ንግግር የምትናገሪ? በእጅሽ ስንት ሰው ነበር ያለፈው? አንቺ ነሽ ወይስ እኔ ነኝ ነፍሰ ገዳይ የምንባለው? ማን ነው? በል እኔ ትንሽ እረፍት ላድርግ።
ሞት ሆይ የት ነው ያለኸው? እዚሁ ብጠብቀው መምጣቱ አይቀርም። የሆነ ነገር ልትናገር ነው። ገዳዩን አይተዋለች ማለት ነው። አባ ተናገሪ 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 ሞታለች፣ አርፋለች። በጣም ዘግይታም ቢሆን እሷ በጥርጣሬ ነጻ በመርፌ ተወግታ ነው የሞተችው። በመርዝ። ምን አይነት መርዝ ይሆን የተወጋችው? ኃይለኛ መርዞች አሉ ይመስል። ከመካከላችን እኮ ልጠቁም ነበር፣ ልትናገር ነበር። ግን ሳትናገር አመለጠች። ምንድን ነው የሚወጣው? ምንድን ነው የሚሻል? መጠንቀቅ መጠንቀቅ ከብዙ ነገሮች ይጠብቃል። መጀመሪያ ግን በሁላችንም እጅ ውስጥ ያሉ አደገኛ ነገሮች ሁሉ መሰብሰብ መቻል አለባቸው። ምክንያቱም ጥንቃቄ አስፈላጊ ነው። ዶክተር፣ የመድኃኒት መስጫ መርፌ በእጅ ይገኛል እንዴ? አዎ፣ ይዤ መጥቻለሁ። ሁልጊዜም እኮ ቢሆን ይዛለሁ።
ይህንን እኮ አብዛኞቹ ዶክተሮች ያደርጉታል። ቁልፍን ልትሰጥ እንችላለን። አመሰግናለሁ ዶክተር። የሆነ ሰው ወስዶታል ማለት ነው። ካፕቴን በእጅ ሽጉጥ አለ አይደል? አዎ አለ። እና ምን ተገኘበት? ማለቴ እስካሁን በሽጉጥ የተገደለ ሰው የለም። አውቃለሁ፣ ግን የዶክተር መድኃኒቶችና ያንተ ሽጉጥ ተሰብስበው መቀመጥ መቻል አለባቸው። ከዛ በኋላ ሁላችንም እንፈትሻለን። ሽጉጤን ከሰጠውማ አለቀልኝ ማለት ነው። ጥሩ ጥሩ። እዚህ ውስጥ ነበር ያስቀመጥኩት። እንግዲህ ሁላችንም በፍጹም መነጣጠል የለብንም። ሰብአዊ ፍጡር መሆናችን እንደሆን አቅቷል። ወደ እንስሳነት እየተለወጡ ነው። ምንም አልሆነ። ብቻ መነጣጠል፣ መለያየት የለብንም። መጠንቀቅ ነው ያለብን። ጥንቃቄ መሳሪያ የመያዝ ያህል እኩል ሕይወታችንን በስርዓቱ መምራት ነበረብን ነበር። በከተማችን ውስጥ በወጣት ሴቶች ላይ አሲድ በዘግናኝ ሁኔታ በሚደፋበት ወቅት እኔ ከፍተኛ ፍርድ ቤት ዳኛ ነበር። ድርጊቱ ለሕዝብ መቀጣጫ እንዲሆን ወጣቱን በዚህ በተከሰሰበት የሰው ነፍስ ማጥፋት ወንጀል የሞት ቅጣት ወሰነበት። በሚዲያም ተላለፈ። ነገር ግን ዋናው የድርጊቱ ፈጻሚ ወንጀለኛ ከአንድ ወር በኋላ ተያዘ። ነገሩ ግን እጅግ ረፍዶ ነበር። ምክንያቱም ቅጣቱ ለሕዝብ ማስተማሪያ ሲባል በአስቸኳይ እርምጃው ተወስዶ ነበርና። እኔ ግን ራሴን ገብቼ ውሃ ብመገብ እኔም ደክሞኛል፣ ማረፍ ፈልጋለሁ። እንግዲህ ያው ሁላችን በየክፍላችን ነው። ግን አደራ ተጠንቀቁ።
ግርግር ላይ ስለነበርም ተደናግጠን ይሆናል። አምስት ልጆች ቀረቡ ዳኛ ዘንድ። አንዱ ችሎት ገባ፣ አራት ቀሩ መንገድ። የሰራሁት ስህተት እንደነበር አውቃለሁ፣ ግን ዳኛው በእኔ ሽጉጥ ተገደዱ። ከጥርጣሬ ነፃ በጣም ዘግይቶ አራት ብቻ ቀርተዋል። እሺ ቀጣዩ ሟች ማን ይሆን? በጣም መጠንቀቅ ሲሉ ነበር። ከጥርጣሬያችን ነፃ ወጡ። ግን ማን ነው ከሞት የሚቀረው? ፊት ለፊት መጋፈጣችን እንደሆነ አይቀርም። እኔ ግን በጣም ፍርሃት ተሰምቶኝ መላ ሰውነቴ ደንዝዟል። አሁን ዝም ብለን መታየቱ ዋጋ ያለው እንደሚመስለኝ አሁን ህይወታችን ይሄ የኛ አይደለችም። ዳኛውንም ማውቃቸው ዛሬ አልነበረም። ይህ ግዙፍ ዳኛ እንዲህ ባለው ሁኔታ ይሞታሉ ብዬ አስቤ አላውቅም። እያንዳንዱ ሚስጥር ጊዜውን ጠብቆ ያሳድድ። ሽጉጥ ብንይዝም ብንጠነቀቅም ሞት በቅጽበት ይደርስብናል። በተገኘው ቀዳዳ ያሳድደናል። በቃ ወደ የክፍላችን ግባ። ምንም የሚፈጠር ነገር አይኖርም። በምን አወቅ? ደመ ነፍሴ ነገር። ደመ ነፍሴ? ደመ ነፍሴን አምነዋለሁ። እስከ ዛሬ በህይወት የቆየሁት ደመ ነፍሴ መርቶኝ ነው። ሳንተዋወቅ ሰብስበው የማናውቀው ሰው ያጠቃል። ሰው ለመግደል እኮ መተዋወቅ አያስፈልግም። ይበቃል። አሁን የሚያስፈልገን የሚያረጋጋ ነገር ነው። እኔ እዛ ክፍል ያየሁት ነገር ግን ምንድን ነው? ራስሽን ጠብቂበት። ግዴለሽም ተቀበይ። ይሄ መጠበቂያው አውቀዋለሁ። ማለቴ አባቴ ሚሊታሪ ስለነበር ያሳየኝ ነበር።
አይዞሽ ያለሁልሽ። እኔ እጠብቅሻለሁ። አይዞሽ፣ ከዚህ በሰላም እንወጣለን። እስከ ዛሬ ካየኋቸው ወንዶች ሁሉ እንዳንተ አይነት ጀግና ነኝ። በፍጹም ወደዚህ ደሴት መምጣት አልነበረብኝም። ኧረ እንኳን መጣሽ። ባትመጪ እኔ አላገኘሽም ነበር። ግን የተከሰስሽበት የሰባቱ ህጻናት ሞት የማስተምራቸው ተማሪዎቼ ነበር። ለአንድ ፕሮግራም በርካታ ተማሪዎች ይዤ ነበር የሄድኩት። ፕሮግራሙ የሚካሄድበት አዳራሽ በሩ እየተበየነ ነበር። ወይ ህፃናቱን ማራቅ ወይ ብየዳውን ማስቆም ነበረብኝ። ግን የተጣላሁት ቦይፍሬንድ መጥቶ ነበር ነው ደስ ይሉ ለጥቂት ደቂቃ ተለየኋቸው። በዚያች ቅጽበት ህፃናቱ ኤሌክትሪኩን ይዘው ህይወታቸው አለፈ። ድርጅቱ ደግሞ ማሳሰቢያ ሰጠኝ፣ ጸጥ እንድል አደረገኝ። ግርግር ተፈጥሮ ህፃናቱ ተረጋግጠው ነው የሞቱት ተባለ። ማንም ይጠይቀን አልነበር። ማንም እዚህ ነሽ እንዴ? ጥሩ ተጣምዳችኋል። በዶክተሩ ክፍል ውስጥ የለም። አብረን ነው እንፈልገዋ። እንደዛ ነው የሚያዋጣው። ግን አሁን ሌሊት ነው። እስኪ ነጋ ብንጠብቅ ይሻላል። አሻንጉሊቶቹ 4 ነበሩ፣ 3 ቀርተዋል። ታዲያ አስክሬኑን ማግኘት አልነበረብንም? ፈለግነው ግን የለም። 4 ጥቁር ልጆች ከባህር ሲዋኙ አንዱ አሳ ሆነ፣ 3ቱ ግን ተገኙ። ዶክተር አልሞተም፣ አሳ ነው የሆነው። አሻንጉሊቱን የሚወሰደው እራሱ ነው፣ ሞቷል ብለን እንድናምን። ከዚህ ደሴት ላይ ከመጣን ጊዜ ጀምሮ አውሬዎች ሆነናል። እርስ በርሳችን የምንበላላ አውሬዎች።
በየሰዓቱ ሰዎች ይሞታሉ። ሁላችንም የምናስበው ግን ስለ ራሳችን ነው። ዶክተሩ ተጫወተብኝ። እሱ ባይሆንስ? ሌላ ማን ሊሆን ይችላል? እርግጠኛ ነኝ ራሱ። ግን ምን ማስረጃ አለ? ለምን ማስረጃ ያስፈልጋል? ራሱን ደብቆ እያደፈጠ። በዛ ላይ አብዛኛዎቹ የሞቱት በመድኃኒት ነው። በመርዝ ተመርዘውና በመርፌ ተወግተው። ስለ ሕክምና እውቀት ያለው ዶክተሩ ብቻ ነው። ምንም ነገር ቢለን እናምነዋለን። ፈልግ ያገኘዋለሁ ይሄን አውሬ። እኔም እሄዳለሁ። በጣም አብረን ፈልገዋለሁ። አሁን ዶክተር ነው እሱ። በደንብ ተዘጋጅቷል። ዶክተር ሞቷል። አሁን ሁሉም ነገር በግልጽ ታወቀ። ይኸው በመጨረሻ ሁሉም ነገር ተፈታ። በደሴቲቱ ላይ ማንም የለም፣ በጭራሽ ማንም የለም። ከሁለታችን በስተቀር ሰው የሚባል ነገር የለም። ትክክል። አሁን የተግባባን ይመስለኛል። አይደለም እንዴ? ለዚህ ነበረ እንዴ የቀረብሽ? 8ቱን አሻንጉሊቶች እንደነበሩ አድርገህ ልትመልስልኝ ትችላለህ? ይኸውልሽ ምን መሰለሽ፣ ታዲያስ ሮዛ እንዴት እንግዲህ መቼስ ሁለታችን ብቻ ቀርተናል።
ግን ለምን? አየሽ ወይዘሪት ሮዛ፣ በርካታ ወንጀለኞች በየቦታው በማህበረሰብ ውስጥ ተሰግስገው ተንደላቀው በነፃነት እንደሚኖሩ ባውቅም አንድ ጊዜ ለስራ ጉዳይ ወደ ውጭ ሀገር በሚሄድበት ጊዜ አንድ ያንቺ ፍቅረኛ የሆነ ነገር ግን ከሀገር በመሸሽ ላይ የነበረ ወጣት ስለ አንቺ ታሪክ በዝርዝር ሲያጫውተኝ በስርሽ የነበሩ ሕፃናት በግዴለሽነት ሲሞቱ አንቺ ምንም ጥንቃቄና ጥረት ሳታደርጊ ስለ ራስሽ ሕይወት ብቻ ስታስቢና ስትጨነቂ እንደነበረ ነገር። በዚህ አይነት ሁኔታ እንዳንቺ አይነት ማስረጃ ያልተገኘባቸው ሕግ ያልጠየቃቸው በርካታ ወንጀለኞች በነፃነትና በሰላም እንደሚኖሩ አመንኩ። ከዛ በኋላ በድንገት ታምሜ ሐኪም ቤት ስሄድ ሐኪሙ በማይድን አደገኛ በሽታ እንደተያዝኩና በሕይወትም የምኖረው ለጥቂት ጊዜ ብቻ መሆኑ ሲነግረኝ ያኔ ወንጀለኛ በሙሉ እንደየወንጀሉ ክብደት መቀጣት እንዳለበት አሰብኩ። አየሽ፣ እኔም አንቺም እነሱም የህብረተሰባችን ጠንቅና ማንድን ካንሰርን ስለሆን ህብረተሰባችን በትንሹም ቢሆን እፎይ እንዲል በአስቸኳይ መወገድ አለብን። ጭራቅ ነህ፣ ጨካኝ። ሁላችንም ጭራቆች ነን። ገፋ ቢል ደረጃችን ነው የሚለያየው። ምናልባት እኔ ለየት ያልኩ ጭራቅ በመሆኔ ሊሆን ይችላል እናንተን በቀላሉ ማታለል የቻልኩት። እኔ ግን ካፒቴኑን ነው የጠረጠርኩት። ማረጋገጫ ቀላል ነው። አንተ ከረዳኸኝ ማረጋገጥ እንችላለን። እንዴት ልረዳ እችላለሁ? እኔ ሞትኩ መስዬ እወድቃለሁ፣ አንተ ሞቷል ብለህ ታረጋግጣለህ። አሁን ግን ምንም ማድረግ አትችልም። ሁሉም ነገር አልቋል። ይህች የምንኖርባት ዓለም የብቻችን ብቻ ሳትሆን የበርካታ ቢሊዮን ሰዎች መኖሪያም ጭምር ነው። በመሆኗም በመከባበር በመግባባትና በመቻቻል ልንጋራት ይገባል። ከዚህ መርህ አምልጠው ከፍትህና ከሕግ ተሰውሮ የሚኖሩ የመጨረሻው የበቀል እርምጃ ሞት ነውና በሞት እንዲቀጥሉ ሁላችንም ሟቾች ነን።